ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች፣ ዛሬ መካከለኛው ምስራቅ በሁለት ጥይት መሃል ትገኛለች። በአንድ በኩል እስራኤል ኢራንን ወደ ድንጋይ ዘመን መልሳታለሁ ስትል የአሜሪካ ፍቃድ እየጠበቀች ነው። በሌላ በኩል ደግሞ ፕሬዝዳንት ትራምፕ የእስራኤልንና የሊባኖስን አምባሳደሮች በድንገት ዋይት ሃውስ ጠርተዋል። በተመሳሳይ ሰዓት ደግሞ አሜሪካ ከኢራን ጋር ያለው የተኩስ አቁም ይቀጥላል ብላለች። ጦርነቱ ወይስ ሰላም? ዛሬ እውነታውን እናገላብጣለን። አብራችሁን ቆዩ። እስራኤል በኢራን የኒኩለር ጣቢያዎች ላይ ያነጣጠረ ጥቃት ለመሰንዘር ዝግጅቷን ማጠናቀቋ ወደ ድንጋይ ዘመን መመለስ ማለት የኢራንን የኤሌክትሮኒክስ የውሃና የኮሙኒኬሽን መዋቅር ማውደም መሆኑን ልናሳውቆት እንወዳለን። እስራኤል ይህንን የምታደርገው ለምን አሁን ሆነ? አሜሪካስ ለምን እስካሁን አረንጓዴ መብራት አላበራችም የሚለውን ነጥብ ማየት ተገቢ ነው እንላለን። ትራምፕ የእስራኤልንና የሊባኖስ አምባሳደሮችን በአንድ ጠረጴዛ ማገናኘታቸውስ ትልቅ ዲፕሎማሲያዊ ድል ነው ወይስ ሌላ ነገር ነው? ይህ ስብሰባ የእስራኤልን ጥቃት ለማስቆም የተደረገ የመጨረሻ ሙከራ ሊሆን እንደሚችል መገመት አይከብድም። በሊባኖስ በኩል ያለው የሂዝቦላ ስጋት ከተቀረፈ እስራኤል ወደ ኢራን ከመሄድ ልትታቀብ እንደምትችልም እየተተነተነ ይገኛል። ዋሽንግተን ዛሬ ለውጥ የለም ማለቷ ለጊዜው ትልቅ እፎይታ ቢሰጥም ይህ ማለት ግን ሰላም ሰፍኗል ማለት አይደለም። አሜሪካ በዲፕሎማሲያዊ መስመር ውጤት ካላመጣች ወደ ወታደራዊ እርምጃ ልትገባ እንደምትችል የሚጠቁሙ ምልክቶች እንዳሉ መጥቀስ ተገቢ ነው። የኢኮኖሚ ሁኔታውን ስናይ እዚህ ጋር የነዳጅ ዋጋ በዓለም ገበያ ላይ የሚፈጥረው ጫና ከባድ ነው። ዓለም ትንፋሿን ውጣ የዋይት ሃውስን ውጤት እየጠበቀች ትገኛለች። ጦርነት ቢነሳ ማንም አያተርፍም። ሰላም ከወረደ ግን ለሁላችንም ተስፋ ነው። እናንተስ ትራምፕ ሰላም ያወርዳሉ ብላችሁ ታምናላችሁ ወይስ እስራኤል ኢራንን መምታቷን የማይቀር ነው? አስተያየታችሁን ጻፉልኝ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ